የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው 180 ካሬ ላይ ያረፈ 4 ክላስ ነው። አሰራሩ ኤልሺፕ አሰራር የተሰራ ሲሆን መብራት ቆጣሪ ያለው የውሃ ቆጣሪ አለው። አካባቢው የሞቀ የደመቀ ሰፈር ነው። ከሀገር ውጭ ያላችሁ ዋጋው ቀነስ ያለ ከ180 ካሬ ይዞ እስከ 200 ካሬ ድረስ አቅርብልን ብላችሁኛል። ይሄው እየላችሁ ቀርብ ያለው 180 ካሬ ሁሉም አልቋል ባይባልም የተወሰነ ነው የሚቀረው። በር ተገጥሟል። ሰዎችም እየኖሩበት ይገኛሉ። ለዛሬ እየላችሁ የቀረብኩት ይለያል። ለትርፍም ለመኖሪያም የሚሆነው የዚህን የ180 ካሬ የ4 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት ቤት ይለያል። ዋጋው ተመጣጣኝ ዋጋ ነው። 180 ካሬ ላይ ያረፈ 4 ክላስ ነው። መብራት ቆጣሪ አለው፣ የውሃ ቆጣሪ አለው። አሰራሩ ኤልሺፕ አሰራር የተሰራ ነው። ሰዎችም እየኖሩበት ይገኛሉ። እንዳልፋችሁ ዋጋውን እነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች አገር እናገራለሁ፣ እኔ ቤት ሳቀርብ ቦታም ሳቀርብ ማለት ነው። ካሬውን እናገራለሁ። እንኳን ሌላው ቀርቶ አይደለም የቤቱን ክላስ ብዛት ራሱ እየነገርኳችሁ ነው ያለሁት የተቻለኝን። እነዚህም ደግሞ ውስጡን ቀረጽልን እስቲ ኮርኒሹን አሳየን ለምትሉ ለካሜራ እንደዚህ ለመቀረጽ ፈቃደኛ ከሆኑልኝ ሰዎች ውስጡ ከሌሉ እቀርጽላችኋለሁ ማለት ነው። ሰዎች ካሉ ደግሞ ተከራይ ካሉ ያስቸግራል ማለት ነው። ስለዚህ የቤቱን አሰራር ብቻ ነው እንደዚህ ቀርጬ የማቀርብላችሁ ማለት ነው። ከእናንተ የሚጠበቀው ገዢ ሆናችሁ ብቻ አስባችሁ ወስናችሁ ቤተሰብ ላኩ። በየት በኩል ነው አቅጣጫውን ንገረን ለምትሉ ማለት ነው አገር ከነገርኳችሁ እንደዚሁም ደግሞ ተከተማው እርቀቱን ምን ያህል ፌርማታ እንደሆነ እነግራችኋለሁኝ። አንድ ፌርማታ ከሆነ አንድ ፌርማታ ነው ብዬ እነግራችኋለሁ፣ በባጃጅ ወይም በታክሲ ማለት ነው። መቼም አንድ ፌርማታ እንደዚህ ከከተማ ለመሄድ በባጃጅ ከሆነ ወይም በታክሲ ከሆነ ከ10 ደቂቃ እንደዚሁም ደግሞ ከ7 ደቂቃ አያልፍም ማለት ነው። ስለዚህ ሩቅ የሚባል አይደለም ማለት ነው። እዚህ ጋር ከኔ የሚጠበቀው ዋጋ መናገር፣ አገር መናገር፣ ካሬ መናገር ማለት ነው። የቤቱን አሰራር እዚህ ጋር ካሳየው በቂ ማስረጃ ነው ማለት ነው። ስለዚህ ቤተሰብ ልካችሁ ደግሞ አታችሁኝ አታውቁም። እያስተናገድኩላችሁ ነው፣ በተግባር እያሳየኋችሁ ነው። ለካሜራ ፈቃደኛ የሆኑልኝ ሲጋዙ ሻጮችንም ገዢዎችንም በተግባር አሳይቻችኋለሁኝ። የፊርማ ቪዲዮ ምናምን ላይ ያለው ማለት ነው ሳጋዛ ማለት ነው። ገብታችሁ ቤቴን ጎብኙት ለበለጠ መረጃ ማለት ነው። በማውራት ሳይሆን በተግባር ነው የማሳያችሁ። እንደዚሁም ብዙዎቻችሁ ከሀገር ውጭ ያላችሁ ቤት እያላችሁ ቦታ የምገዙ አላችሁ ለትርፍ ማለት ነው። እስከ 2 ቦታ ድረስ ሳላደንቅ አላልፍም። እንደዚሁም ደግሞ ቤት ሳይኖራችሁ 2 ቦታ ድረስ እየገዛችሁ እሱን አትርፋችሁ እየሸጣችሁ የተበጃጀ ያለቀ ቤት እየገዛችሁ ትገኛላችሁ። በጣም ጎበዝና ታታሪ ናችሁ ማለት ነው። እንደዚሁም ደግሞ ያልገዛችሁ ልጆች ከነሱ ተማሩ ነው የምላችሁ። እኔ እንደዚህ ብዬ ስላችሁ በእኔ ላይ መታችሁ ግዙ ብዬ አይደለም። በማንኛውም ሰው ላይ ሄዳችሁ መግዛት ትችላላችሁ። ቦታ ስትገዙ እያጣራችሁ ግዙ። የምትገዙትን ሰው እንደዚህ በጎረቤት ምን አይነት ሰው እንደሆነ አላህን ይፈራል አይፈራም የሚለውን ነገር አጣርታችሁ ግዙ ነው የምላችሁ። ሰበቡን አድርሳችሁ ስትገዙ እናንተም ለወደፊት የሆነ ነገር እንኳን ቢመጣ አናድዳችሁም ማለት ነው። ውድ የቻናሌ ቤተሰቦች እዚህ ጋር ግልጽ እያረኩላችሁ ነው እኔ ሳቀርብላችሁ ቤትን ቦታ ማለት ነው። ያልገባችሁ ነገር ካለ ደግሞ ኮመንት አድርጉልኝ ማለት ነው። ቀጣይ ላይ ስመጣ እንደዚህ ግልጽ አድርጌ መልስላችኋለሁ። በዋትስአፕ በኢሞ በቴሌግራም ማለት ነው። በአላህ መልስልኝ እባክህን የምትሉ ሰዎች ማለት ነው። ኧረ ተው በአላህ አትበሉኝ ማለት ነው። በቃ ሪከርድ አድርጉ፣ ጽሁፍ አስቀምጡ፣ ሲመች መልስ ብትሉ ይሻላል ማለት ነው። ያን እናንተ በአላህ ያላችሁትን ሪከርድ እዚህ ጋር እስከመጨረሻ ላላዳምጠው ይችላለሁ ማለት ነው። 8 ደቂቃ 10 ደቂቃ ሊሆን ይችላል፣ ሰዓት ላላገኝ ይችላል ማለት ነው። እንደዚህ ክረፍት ባገኘው ሰዓት ነው ያንን የሁሉንም ሰው ሪከርድ የምመልሰው ማለት ነው። እንደገና ደግሞ ተጨማሪ የምነግራችሁ ማለት ነው ሪከርድ ለእኔ አድርጋችሁ ጽሁፍ አስቀመጣችሁልኝ ማለት ነው ከዋለ ወይም ካደረ ማለት ነው እንዳትቀየሙ ማለት ነው። እመልስላችኋለሁ ቢያድርም ቢውልም ማለት ነው። ነገር ግን እዚህ ጋር የአንድ ሰው ሀሳብ ለማስጨረስ አንድ ሰው ቤት ለመግዛት መጥቶ ከሆነ
የእነሱን ጉዳይ ለመጨረስ ሰዓት ይፈልጋል፣ ጊዜ ይፈልጋል ማለት ነው። እናንተ ስራ ላይ ሆናችሁ እንደማይመቻችሁ ላይመቸው ይችላል ብላችሁ እሰቡ ማለት ነው። እኔ እኮ እዚህ ጋር በቪዲዮ መጥቼ እኮ ለእናንተ እኮ እንደዚህ የምነግራችሁ እንዳትቀየሙ ነው ማለት ነው። አንዳንድ ሰዎችማ በቃ ወዲያውኑ በ30 ሰከንድ ውስጥ በአንድ ሰዓት ውስጥ ማለት ነው እላፊ ቃላት ሁሉ የምትናገሩ አላችሁ። እንደዛ መናገር የለባችሁ ማለት ነው። ለዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። ህጋዊ ካርታ ፕላን ያለው ነው። ሁሉም ነገር የተሟላ ነው። ለከተማም ቅርብ ነው። እንዳልፋችሁ ዋጋው ተመጣጣኝ ዋጋ ነው። በእግር ማለት ነው ገበያ ለመሄድ ቢያንስ የሚያስከዳችሁ ደቂቃ እንደው 9 ደቂቃ 10 ደቂቃ ማለት ነው። በባጃጅ ከሆነ ደግሞ እንደው 4 ደቂቃ ለዛውም በቃ እንደዚህ ፈጥኖ ካልሄደ ደግሞ 6 ደቂቃ 5 ደቂቃ ማለት ነው። ከዚህ አይበልጥም። እንዳልፋችሁ ደስ የሚለኝ ነገር ቢኖር ምድር ላይ የሰው ልጅ ጥፋት አጥፍቶ በቃ ጥፋቱን አውቆ ይቅርታ የሚል ሰው ማለት ነው። እላፊ ቃላት የልባችሁን ከተናገራችሁ በኋላ እኔ ዝም ብዬ ለምን እንደዚህ ትላላችሁ ብዬ ስነግራችሁና ሳስረዳችሁ ይቅርታ የምትሉ ሰዎች በቃ አድርጋለሁ ማለት ነው። ይቅርታ ማድርጋለሁ አፉን ብያለሁ ማለት ነው። አጥፍታችሁ እንዳላጠፋ ሆናችሁ የምትከራከሩ ማለት ነው። ይቅርታ ለማለት የሚከብዳችሁ ሰዎች ራሳችሁን ብጎዱ እንጂ ማንንም አትጎዱ ማለት ነው። ምክንያቱም ያን የበደላችሁትን ሰው ማለት ነው ይቅርታ ሳትሉ ስትቀሩ ማለት ነው ያ ሰው እየከፋባችሁ ይሄዳል ማለት ነው። ነገር ግን ይቅርታ ብትሉ ሁሉንም ነገር ይረሳል ማለት ነው። እንደ በደላችሁ ያየዋል ማለት ነው። ውድ የቻናሌ ቤተሰቦች እላፊ ቃላት የተናገርኩ ካለ አፉ በሉ ነው የምላችሁ። ጉንፋን ይዞኛል፣ በነገራችን ላይ ድምፄን ያዛርኩኛል። የዚህ የ180 ካሬ የ4 ክላስ ቤት ዋጋው 4.7 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁኝ። ስልክህን እንዴት ነው የምናገኘው ወይትስ ነው ያለው የምትሉ ኮመንት የምታደርጉ አላችሁ ማለት ነው። ቪዲዮ ልክ እንደጀመራችሁ ከ47 እና ከ46 ሰከንድ በኋላ እዛ ላይ ያለ ስልኬን ታገኛላችሁ ማለት ነው። በተደጋጋሚ ተናገር ያለሁኝ ቪዲዮ እንደዚህ አለፍ እያደረጋችሁ የምታዳምጡ ናችሁ እንደዛ ኮመንት የምታደርጉት ማለት ነው። መጀመሪያ ቪዲዮን አዳምጡ፣ አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ በስነ ስርዓት ማለት ነው። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። ከ100 ካሬ ይዞ እስከ 130 ካሬ ድረስ 150 ካሬ ድረስ ቦታ ማለት ነው 200 ካሬ ድረስ እየላችሁ ቀርባለሁ። እስከ 300 ካሬ ድረስ እየላችሁ ቀርባለሁ። ወሎ ደሴና ሐይቅ ኮምቦልቻ ሀርቡ ሽፋትጂ ወሎ ኬሚሴ እየላችሁ ቀርባለሁኝ። 710 ቪዲዮ ለቀቅ ያለሁኝ። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። ግቡና ቤቴን ጎብኙት ማለት ነው። ለበለጠ መረጃ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ። እወዳችኋለሁ። አብደላው ዘይፋ ቆራት ሱሃብ ጀና ዝክሩን ዋጭር ላቅርብ ከፈጸመው ዝና አንድ ቀን ነብዩ ሱሃቦችን ጠሩ ግዳጅ ሊሰጧቸው በጥልቀት መክሩ። በአላህ ዝም ጀምረው እያመሰገኑ ንግግር ጀምሮ እናንተ ሱሃቦቼ አድምጡኝ በእርጋታ እንደ እስራኤሎቹ ከመርየም ልጅ ኢሳ እንደተጣሉት የማታ